ይህ ኢትዮጵያ ቴሌቪዥን ነው። ተነስልን ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎች እናቀርባለን። ኢቲቪ 57 ተጀምሯል። ሁሌም መርጣችሁ ስለምትከታተሉን ከልብ እናመሰግናለን። አርዕስተ ዜናው እናስቀድማለን። ኢትዮጵያ ፖሊዮን ለመከላከል ባደረገችው ጉዞ ሮታሪ የማይረሳ አስተዋጽኦ ማበርከቱን ፕሬዚደንት ታዬ አጽቀሥላሴ ተናገሩ። ኢትዮጵያም በስንዴ ልማት ያስመዘገበችው ስኬት የምግብ ዋስትናዋን ለማረጋገጥ በር ከፋች መሆኑ ተገለጸ። ለዘመናት የቆዩ ችግሮቻችንን በጠረጴዛ ዙሪያ ለመፍታት እየተደረገ ያለው ጥረት የወል ትርክት ለመገንባት የላቀ ሚና እንዳለው ተጠቆመ። ከኢትዮጵያ ቴሌቪዥን ከዜናዎቹ ጋር ሰለሞን መልሳን ነኝ። አብራችሁን ቆዩ። ኢትዮ መልህቅ የአሜሪካ ከፍተኛ የዲፕሎማሲና የጦር አመራር ወደ ኢትዮጵያ መጥተዋል። ለ120 ዓመታት የዘለቀው የሁለቱ ሀገራት ግንኙነት በአቪዬሽን ሴክተር ትብብራቸው ልህቀት ይገለጻል። ከኮሪያ ዘመቻ እስከ ሶማሊያ የአልሸባብ ጥቃት ድረስ የጋራ ዘመቻ ሀገራቱ አድርጓል። አሁን የሁለቱ ሀገራት ግንኙነት የላቀና የጎለበተ ስትራቴጂክ የሚያደርግ እውነት ተፈጥሯል። ምን የሚለውን ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ዳስሳል። ኢትዮ መልህቅ ኢትዮ መልህቅ እንድትከታተሉት ከወዲሁ እንጋብዛችኋለን። ወደ ቀዳሚው ዜናችን ተሻግረናል። ኢትዮጵያም የፖሊዮን ለመከላከል ባደረገችው ጉዞ ሮታሪ የማይረሳ አስተዋጽኦ ማበርከቱን ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ፕሬዝዳንቱ ይህን ያሉት ሮታሪ በኢትዮጵያም የተመሰረተበትን 70ኛ ዓመት የአገልግሎት ጉዞውን በአከበረበት በዓል ላይ ነው። በፈረንጆቹ በ1950ዎቹ በኢትዮጵያ የተመሰረተው ሮታሪ ኢትዮጵያም ከመንግስትና ከልማት አጋሮች ጋር በመተባበር ማህበረሰብን መሰረት ያደረጉና ዘላቂ የልማት ስራዎችን በመተግበር ተደራሽነቱን አስፍቷል። ህይወት አበበ ዝርዝር አላት። ሮተሪ በኢትዮጵያ ከተመሰረተ 70 ዓመታት አለፈው። በእነዚህ ጊዜያት በጤና፣ ትምህርት፣ ፖሊዮን በመከላከል ንጹህ ውሃና ወጣቶች ላይ ያተኮረ የበጎ አገልግሎት ስራን እያከናወነ ይገኛል። ድርጅቱ እንደ አውሮፓውያኑ አቆጣጠር በ1950ዎቹ ጀምሮ በኢትዮጵያ ከማህበረሰቡ ጋር በቀጥታ የሚሰሩ ማህበራትን በመመስረት ዘላቂ የልማት ስራዎች ላይ ተጽዕኖ ፈጥሯል። የፌዴሪ ፕሬዝዳንት ታዬ አጽቀሥላሴም በሮተሪ 70ኛ ዓመት የምስረታ በዓል ላይ ተገኝተው በበጎ ፈቃድ ላይ የተመሰረቱ ተቋማት በሀገር ልማት ላይ ያላቸውን አስፈላጊ ሚና አብራርተዋል። ሮተሪ ኢትዮጵያ በተለይ ፖሊዮን ለመከላከል ያበረከተውን አስተዋጽኦ በኢትዮጵያ ተጠቃሽ ነው ብለዋል። I'd like to extend my sincere appreciation ሮታሪ በኢትዮጵያ የፖሊዮ በሽታን ለማጥፋት ላደረጉት ድጋፍና የሕክምና አገልግሎት ከልብ የመነጨ ምስጋናን ማቅረብ እፈልጋለሁ። ሮታሪ ከጤና ሚኒስቴር፣ ከዓለም ጤና ድርጅትና ከዩኒሴፍ ጋር በመተባበር ያከናወነው የክትባት ዘመቻ የበሽታ ክትትልና የግንዛቤ ስራ አከናውኗል። ሮታሪ በርቀት ያሉ አካባቢዎችን ጨምሮ ህጻናት ክትባት እንዲያገኙ በማህበረሰብ ደረጃ ያካሄደውን ንቅናቄ ኢትዮጵያ ፖሊዮን በመከላከል ያገኘችውን ስኬት በእጅጉ ያገዘ ነው። ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ በሁሉም ዘርፍ ዘላቂ ልማትን ለማረጋገጥ እየሰራች መሆኑን ጠቅሰው ሮታሪ ኢትዮጵያ ማህበረሰብን ተጠቃሚ የሚያደርጉ ስራዎች ላይ ተሳትፏቸውን እንዲቀጥሉም ጥሪ አቅርበዋል። ኢትዮጵያ በአሁን ጊዜ በምግብ ራስን ለመቻል በአረንጓዴ ልማትና በዲጂታል ቴክኖሎጂ አስደናቂ ለውጥ እያሳየች ትገኛለች። ለዘላቂ ኢኮኖሚ እድገትና ለዲጂታል ቴክኖሎጂ ያለን ቁርጠኝነት የኢትዮጵያን ኢኮኖሚ ገጽታ እየቀረጸ መሆኑ ግልጽ ነው። እንደ ሮታሪ ያሉ ድርጅቶችን የኢትዮጵያ ራዕይና የኢኮኖሚ እድገት አጀንዳዋን በመደገፍ አስተዋጽኦአቸው መልካም ነው። የሮተሪ ኢንተርናሽናል ፕሬዝዳንት ፍራንሲስኮ አሬዞ በበኩላቸው ኢትዮጵያ በአፍሪካ የሚንቀሳቀሰው ሮተሪ ውስጥ ባላት እንቅስቃሴ በርካታ የልማት ተግባራት መከናወናቸውን አንስተዋል። Ethiopia with this organization immunizing the children
ኢትዮጵያ በጤናው ዘርፍ የላቀ ውጤት ለማምጣት ዘላቂ የሆነ ንቅናቄን እያደረገች መሆኗ ሁሌም ያስመሰግናታል። ፖሊዮን ለመከላከል ክትባቶችን በዘላቂነት መስጠት በጣም አስፈላጊም ነው። ኢትዮጵያ ከመጣው በኋላ ሮተሪ የሚሰጣቸውን አገልግሎቶች ለመደገፍ የጤና ሚኒስቴርና የሮተሪ የበላይ ጠባቂ ፕሬዚዳንት ታዬ አጽቀሥላሴ ያደረጉት ድጋፍ በጣም አስደንቆኛል። ሮታሪ ኢትዮጵያ አንድነት ለመልካም ነገር የሚል ይዘት ባለው መርህ ከመንግስት ከሲቪል ማህበረሰብና ከዓለም አቀፍ አጋሮች ጋር በመተባበር በጤና ፖሊዮን በመከላከል በትምህርትና በወጣቶች ልማት ዘላቂና ህዝብ ተኮር የልማት ስራዎችን ለማስፋፋት እየሰራ ይገኛል። ምርጫዬ የተሰኘው የሞባይል መተግበሪያ በስድስተኛው ጠቅላላ ምርጫ ላይ የፖለቲካ ፓርቲዎች ያነሱ የነበሩ ቅሬታዎችን የማስቀረት አቅም ይኖረዋል ሲል ምርጫ ቦርድ ገለጸ። የሞባይል መተግበሪያው የመራጮችና የእጩዎች የምዝገባ ሂደት የሚከናወንበት እንጂ የድምፅ አሰጣጡና የቆጠራ ሂደቱ በዲጂታል መንገድ የሚከናወን አለመሆኑን ቦርዱ አሳስቧል። ፍሬው ትረታ የኢትዮጵያ ምርጫ ቦርድ የእጩዎችና የመራጮች ምዝገባ በዲጂታል ለማድረግ ምርጫዬ የተሰኘ መተግበሪያን ይፋ ማድረጉ ይታወሳል። የመራጮችና የእጩዎች ምዝገባ በቴክኖሎጂ የታገዘ መሆኑ የመረጃ አያያዝ ስርዓቱን ከማዘመን ባሻገር በስድስተኛው ጠቅላላ ምርጫ ይነሱ የነበሩ ቅሬታዎችን የማስቀረት አቅም ይኖረዋል ሲሉ በኢትዮጵያ ምርጫ ቦርድ የክልል ቅርንጫፍ ጽህፈት ቤቶች ማስተባበሪያ ኃላፊ ቀነኒ ኢንሰርሙ ይገልጻሉ። ዲጂታል መሆን ያስፈልገበት ምክንያት የተለያዩ ወጪዎችን ይቀንስልናል። ለዛ ብለን ምን መለመላቸው ብዙ ምርጫ አስፈጻሚዎች ይኖሩ ነበር፣ እሱን ይቀንሳል። ከዛ በተጨማሪ ደግሞ በስድስተኛው ጠቅላላ ምርጫ ፖለቲካ ፓርቲዎች ያቀርቧቸው የነበሩ ቅሬታዎች አሉ። በምርጫ ክልሎች በሚገኙበት ጊዜ ምርጫ ክልል ኃላፊዎችን ወይ ምርጫ አስፈጻሚዎችን አለማግኘት የተለያዩ መረጃዎችን አሟልቶም ሲያመጡ ውድቅ ይደረግባቸውና የመልልስና የመጉላላት ሁኔታዎች ያጋጥማቸው ስለነበረ አንዱ መቀረፍ የነበረበት ችግር ይሄ ነው። ሌላው ደግሞ የዳታ ጥራት ነው። የመረጃ ጥራት ዲጂታል መሆኑ ይህንን የመረጃ ጥራት የተሻለ ያደርግልናል በሰው ከሚመዘገበው የበለጠ። ከዚህ በተጨማሪ የምርጫ ወረቀት ላይ የዕጣ አወጣጥ ስርዓት አለ። ይሄ የእጩዎች ምዝገባ ከተጠናቀቀ በኋላ ስለዚህ እሱንም በመልክ ማድረግ እንደምንችል ከፍተኛ እገዛ ያደርግልናል ማለት ነው። በሰባተኛው ጠቅላላ ምርጫ የድምፅ አሰጣጡና የቆጠራ ሂደቱ በዲጂታል መንገድ የሚከናወን አይደለም ሲሉም ኃላፊዋ ይናገራሉ። የመራጮች ምዝገባ በሁለት አይነት መንገድ ይከናወናል። አንደኛው በነባሩ መዝገብ መሰረት ተደርጎ በምርጫ ጣቢያ በመገኘት የሚደረገው ምዝገባ ነው። ሌላው ግን ዲጂታል መንገዱ ነው። ሌላው በተጨማሪ በምርጫ ጣቢያ በመገኘት ደግሞ በምርጫ አስፈጻሚዎች ድጋፍ የሚከናወነው አሲስትድ ሬጅስትሬሽን የሚባለው ነው። ይሄ ማለት ግን የምርጫው ቀን ዜጎች በመራጭነት የተመዘገቡ ዜጎች ተገኝተው በአካል ተገኝተው ነው ድምፅ አሰጣጡን ማከናወን የሚገባቸውና ድምፅ መስጠት የሚገባቸው። የቆጠራ ሂደቱም የውጤት ማሳወቅ ሂደቱም በዲጂታል መንገድ አይደለም፣ ከዚህ ቀደም ይሰራ በነበረው አካሄድ ነው። ምርጫዬ የተሰኘው የሞባይል መተግበሪያ ለአጠቃቀም ቀላልና አካታች መሆኑም ተነግሯል። የመራጮች የምዝገባ ሂደትም ሆነ የእጩዎች የምዝገባ ሂደት ለአጠቃቀም ምቹ ነው። ምክንያቱም አብዛኛው ማህበረሰብ ይህንን የቴክኖሎጂ ሲስተም በቀላሉ ላይረዳ ስለሚችል ለማንኛውም ዜጋ እንዲሆን ተደርጎ የተዘጋጀ ነው። የአፕሊኬሽኑም ይሁን በታብሌት የሚደረገው ምዝገባ ለአካል ጉዳተኞች ምቹ እንዲሆን ተደርጎ ነው የተዘጋጀው። የድምጽ ድጋፍ አለው። ራሳቸውን በራሳቸው በስልካቸው አማካኝነት መመዝገብ የሚፈልጉ አካል ጉዳተኞች በተለይ አይነ ስውራን ያንን የድምጽ ድጋፍ በመጠቀም መመዝገብ ይችላሉ። ቴክኖሎጂው የኢንተርኔት መሰረተ ልማትን የሚፈልግ በመሆኑ ኢንተርኔት ተደራሽ ባልሆነባቸው አካባቢዎች ከሚመለከታቸው አካላት ጋር ቦርዱ በቅርበት እየሰራ ነው ይላሉ ቀነኒ ኢንሰርሙ። መሰረተ ልማት አሁን አንዱ ለመራጮችን ለእጩዎች ምዝገባ የሚያስፈልገው የኔትወርክ አቅርቦት ነው። እሱም በተመለከተ ደግሞ ከሚመለከታቸው ተቋማት ጋር ቦርዱ ተከታታይ ግንኙነቶችን እየፈጠረ የማጠናከር ስራዎች እገዛ የማድረግ ስራዎችን በመስራት ላይ ይገኛል። በሂደትም ይቀጥላል። ያው ሲስተሙ አዲስ እንደመሆኑ አንጻር እኛም ፖለቲካ ፓርቲዎችን ይህንን ሂደት አብረን ነው እየሄድን ያለ ነው። ስለዚህ እየተደጋገፍን እያገዝናቸው በአግባቡ የምዝገባ ሂደቱን እንወጣለን ብለን እናምናለን። እጩዎች ምዝገባቸውን በመተግበሪያ አማካኝነት እያከናወኑ ይገኛሉ ያሉት ኃላፊዋ አጠቃቀሙን በተመለከተ ለፖለቲካ ፓርቲዎች ስልጠናና የልምምድ ቪዲዮዎች መሰጠቱን ተናግረዋል። ኢትዮጵያም በስንዴ ልማት ያስመዘገበችው ስኬት የምግብ ዋስትናዋን ለማረጋገጥ በር ከፋች ሆኗል። ከቅርብ ጊዜ ወዲህ በዓመት 3 ጊዜ ማምረት ያስቻለውን የበጋ መስኖ መጠቀም መጀመር በራስ አምርቶ ራስን የመመገብና የተረጂነት ታሪክን እየቀየረ ነው። ይመራደም ዝርዝር አለው።
ሁሉን አሟልቶ የሰጣት ታላቅ ሀገር እንዴት በልመና አለያም በግዢ ዜጎቿን ስለመመገብ ስንዴን ከውጭ ታስገባለች? ይህ ከጥቂት ዓመት በፊት የተፈጠረው ቁጭት አዘል ጥያቄ ተረጅነት ላንገሸገሻት ኢትዮጵያ ለስንዴ ልማት አብዮቷ በር አንኳኩቶ የሀገሬውን ሰው ለአዲስ የሥራ ባህል አነሳስቷል። ሀገሬ ከእንግዲህ የስንዴ ተመጽዋችነት ይበቃታል ብሎ መሪዋ መንገዱን ሲመራ ተመሪዋ ሕዝብ ደግሞ ጥሪውን ተቀብሎ መንገዱን ተከትሎ በስንዴ ራስ የመቻል ቁጭትን ከስኬት አድርሰውታል። በስንዴ ራሳችንን መቻል አለብን ብለን የተነሳነውን እንደ አውሮፓውያን አቆጣጠር በ2023 መጨረሻ ላይ ራሳችንን ቻለን። አዎ ኢትዮጵያ በስንዴ ከውጭ ጥገኝነት ተላቃ ራሷን ችላ ቆማለች። የስንዴ ልማት ኢትዮጵያውያን የዓመታት ተረጅነትን ቀይረው በራስ ጥረት ራሳቸውን በመቻል አዲስ የይቻላል ታሪክ ጉዞን በደማቁ ጽፈውበታል። ኢትዮጵያ በስንዴ ራስን ለመቻል በዋናነት ሁለት አይነት መንገዶችን ነው ተግባራዊ ያደረገችው። ከዚህ በፊት በስሱም ቢሆን ስንዴ የሚመረትባቸው አካባቢዎች ላይ አሁን እንደ ምርጥ ዘርና ሌሎች የምርምር ውጤቶችን በስፋት ተጠቅሞ ምርታማነትን መጨመር አንዱ ሲሆን ሁለተኛው ደግሞ በበጋ መስኖ ስንዴን ማምረት ነው። በተለይም ከዚህ በፊት ያልተለመደው በበጋ መስኖ ስንዴን ማምረት ሲጀመር 3500 ሄክታር ተነስቶ 4.2 ሚሊዮን ሄክታር መድረስ ችሏል። ይህ በዓመት 3 ጊዜ ማምረት ያስቻለው አዲሱ ዘዴም የምግብ ዋስትናን ለማረጋገጥ የሚያስችል ተአምራዊ እርምጃ ተብሎለታል። የመደመር መንግስት የግብርና ሽግግራችን የሚሰምረው ያልተጠቀምንበትን ጊዜ፣ ቦታና የገበያ ትስስር በውጤታማነት ስንጠቀምበትና በቴክኖሎጂ እንዲሁም ፈጠራ ስንታገዝ ነው ብሎ ያምናል። እኛ ግብርናን እንደ አንድ መነሻ ሴክተር የወሰድነው አቅሙን ገና አሟጠን አልተጠቀምንበትም። ስለዚህ ከተረጂነት ወደ አምራችነት መቀየር አለብን። ያን ለማድረግ መሬቱ፣ ውሃው፣ ጉልበቱ አለ፣ ምርምሩ አለ፣ ሙከራዎች አሉ። በርትተን ብንሰራ ተረጂነት ታሪክ፣ አምራችነት የኛ የነገ መገለጫ መሆን ይችላል። ለዚህ ደግሞ የገጠር ሽግግር እናረጋግጥ። የገጠር ሽግግር ማለት በነፍስ ወከፍ አምርቶ ከመብላት ምንበላውን ለነገ የምናቆየውን ተሻግረን ለገበያ የምናወጣው ምርት ይኑረን። ከነፍስ ወከፍ ወደ ገበያ ይሸጋገር። አሁን በተያዘው የተሻገረ ገጠር እሳቤ በምግብ ራስን ለመቻልና የውጭ ምርትን ለማሳደግ ሲባል ግብርናው ከበሬ ትከሻ ተላቆ ዘመናዊነትን ሊላበስ ግድ ይለዋል። አሁን ላይ ትርፍ ማምረቱ በስንዴ ብቻ ሳይሆን በሌሎች ዘርፎችም እንዲጠናከር ለማድረግ ምርት የሚያሳድጉ ምርምሮች ላይ ትኩረት ተሰጥቷል። ምርት የሚያሳድጉ ነገሮች ላይ ትኩረት አድርገን ምርት እንዲያድግ ማድረግ ነው እንጂ ከዛ በኋላ መለጠጡ የሌሎች ሰብሎችን እንዳይጎዳብን ስጋት ስላለን ባለበት በ7 ሚሊዮን ብንቀጥል ትልቅ ምርታማነት እናገኛለን ነው። እንግዲህ ስንጀምር ወደ 29 ኩንታል በሄክታር የነበረ ምርታማነት አምና 36 ኩንታል በሄክታር ይሄንን በቀላሉ በ7 ሚሊዮን ብታባዛው ሊገኝ የሚችለው ምርት ተጨማሪ ምርት በጣም ከፍተኛ ነው። ኢትዮጵያ ለዘርፉ ትኩረት ሰጥታ በመስራቷ ያስመዘገበቻቸው የግብርና ስኬቶችም በዓለም አቀፉ የግብርናው ዘርፍ ውስጥ ጎልታ እንድትወጣ እያስቻላትም ነው። ለዘመናት የቆዩ ችግሮቻችንን በጠረጴዛ ዙሪያ ለመፍታት እየተደረገ ያለው ጥረት የወል ትርክትን ለመገንባት የላቀ ሚና አለው። ከ80 በላይ ብሔር ብሔረሰቦች መገኛ በሆነችው ኢትዮጵያ የጋራ እሴቶችን ለጋራ መግባባት መጠቀምን ይጠይቃል። ምክክሩ ሀገራዊ የጋራ መግባባትን ለማጠናከር እድል የሚፈጥር ነው። ምንተስኖት ይልማ በኢትዮጵያ ባለፉት በርካታ ዓመታት የተቀነቀኑ የትርክት ልዩነቶች ለግጭትና ለፖለቲካ ለመረጋጋት መነሻ ሆነው ቆይተዋል። የብዙ ብሔር ብሔረሰቦች ባለብዙ ቀለም የታሪክ ባለቤት በሆነችው ኢትዮጵያ የጋራ ትርክትን መገንባት ባለመቻሉ ነጠላ ትርክቶች በወለዱት ነጣጣይ እሳቤ ምክንያትና ተያያዥ ችግሮች የግጭት አዙሪት ውስጥ መቆየቷ ለከፋ ድህነት መዳረጓ የውላቅ ነው። ይህን የቆየ ቁስል ለማከም የሀገርን ብሔራዊ ጥቅም ለማስከበር ብሎም የሀገርን ሕልውና ለማጽናት ልዩነትን የሚያስ
የሚያስተሳስር የጋራ እሴት በማጉላት አሰባሳቢ ትርክትን መገንባት አማራጭ የሌለው ጉዳይ ሆኗል። ዜጎች ልዩነታቸውን እንደ ጌጥ እንዲመለከቱ፣ አንድነታቸውን እንዲያጠናክሩ፣ የውጭ ተጽዕኖን እንዲከላከሉና ለጋራ ሀገር የጋራ ተስፋ ኖሯቸው ትልልቅ ሀገራዊ ፕሮጀክቶችን በስኬት እንዲያጠናቀቁ የጋራ ትርክት አስተዋጽኦ ከፍተኛ ነው። ሀገር የሚገነባው በዜጎች ነው። ዜጎች ደግሞ መግባባት አለባቸው። የጋራ አጀንዳ ሊኖራቸው ይገባል። የጋራ ሀገር አላቸው። ስለዚህ ይሄን ለማድረግ ደግሞ ምንድነው በጋራ እንድንድን አንደኛ ከውሸት ትርክትና ከተዛባ የታሪክ ግንዛቤ ወጥተን ወደ እውነተኛ ሀገርና ሰውን መሀል በሚያደርግ መልኩ ብዙ የሚነገሩ ታሪኮች አሉ። ብዙ የጋራ ማንነቶች አሉ። የጋራ ታሪኮች አሉ። ደግሞ ከሚያለያዩን ይልቅ አንድ የሚያደርጉን ተቆጥሮ ያልቁምኛ። ለዚህም ኢትዮጵያውያን በጋራ ተሰባስበው በሚመክሩበት መድረክ በህዝብ ተሳትፎና በውይይት የሚመጣ ቅቡልነት ያለው የጋራ ትርክት መገንቢያ መንገድ ሆኖ የተቃርኖ የትርክት ማስታረቂያ መድረክ ሆኖ እያገለገለ ነው። የተራራቁ ትርክቶችን ለማቀራረብ ትልቅ ተስፋ የተጣለበት ሀገራዊ ምክክሩ ዜጎች በነጻነት ሀሳባቸውን እንዲገልጹና ለጋራ መግባባት መሰረት እንዲጥሉ እድል የፈጠረ ነው። ከነጠላ ትርክት ወጥተን የወል ትርክትን እያዳበርን እያሰረዝ በህን ቁጥር ለሀገራዊው ምክክሩ የራሱ የሆነ ትልቅ ግብዓት አለው። በየሀገሩ በርካታ መድረኮች ተፈጥረው እየተሰበሰቡ ያሉ ትልቅ የሀገራችን ግብዓቶች፣ መልካም ነገሮቻችን እነኚህ ለወል ትርክቱ ትልቅ ግብዓት ነው የሚሆኑት። የምክክር መድረክ በታሪክ ሂደት የተፈጠሩ ቅሬታዎችን በንግግር በመፍታት ለጋራ የወደፊት ጉዞ የጋራ መግባባትን ለመፍጠር የሚያግዝ ነው። በመሆኑም አሰባሳቢ ትርክት የተለያዩ ታሪኮችን፣ ባህሎችንና እሴቶችን የሚያካትት፣ የትላንት ድሎችን የሚያከብር፣ ስህተቶችን በሚዛናዊነት የሚያርም በመሆኑ ዘላቂ ሰላምን ለማረጋገጥና የዲሞክራሲ ስርዓትን ለመገንባት የሚረዳ ነው። እያንዳንዱ ኢትዮጵያዊ ይሄ የሀገራዊ ምክክር ነገር የኔ ነው፣ የኔም ኃላፊነት ነው፣ ለኔም ጥቅም ነው ብሎ ማመን አለበት ማለት ነው። የተስማማንበት ሁሉም ኢትዮጵያዊ በአንድ ቋንቋ የሚገልጸውን ነገር ይሰጠናል። ያ ማንነት፣ ያ ትርክት የሀገራችን መገለጫ የወል ማንነትና የወል ትርክት ሆኖ ይቀጥላል። ያለ አሰባሳቢ ትርክት የውጭ ተጽዕኖን መመከት፣ የውስጥ አንድነትን ማጠናከር፣ በዓለም አቀፍ መድረክ ተወዳዳሪ መሆን አይቻልም። ትልቅ ሀገር ለመገንባት አሁን በተያዘው መንገድ ትልቅ ስኬት ለማስመዝገብ ምን ይጠበቅብኛል የሚለው አንደኛ እቺ የራስ ብቻ ከሆነች አካባቢያዊ ከሆነች ወገናዊ ብቻ ከሆነች እይታ መውጣትና ትልቁን ስዕል ማየት ያስፈልጋል። መንገዱ ክፍት ነው። ለሀገሩ ለኢትዮጵያ ሰላም፣ ለኢትዮጵያ አንድነት የሚፈልግ ሰው ኑና እንመካከርና አንድ ሆነን ይሄ ሀገር ሁላችን ስለሚበቃ ለልጆቻችን እናስረክም ነው ብለው ታሪካችንን የምናይበት መነጽር የወደፊት ጉዟችንን የሚወስን በመሆኑ በህዝብ ተሳትፎ በሀገራዊ ምክክር የሚገነባው የጋራ ትርክት ሁሉን የሚያቅፍ ኢትዮጵያዊ ማንነት ለመገንባት መሰረት ለቆየ ቁስል የሚሆን ፍቱን መድኃኒት ነው። የተለያዩ አመለካከቶችን በማረቅ የጋራ መግባባትን የሚፈጥር የወል ትርክት መገንባት የኢትዮጵያን ብሔራዊ ጥቅም ለማስከበርና ዘላቂ የሀገር ግንባታ ለማረጋገጥ ወሳኝ መሆኑን ምሁራን ያነሳሉ። የጋራ እሴቶችንና ህብረ ብሔራዊ አንድነትን መሰረት ያደረገ እውነትን ማጽናት ለሀገራዊ እድገት እንደዚሁም ለሉዓላዊነት መጠበቅ ያለው ሚና ከፍተኛ መሆኑም ተመላክቷል። ዮሐንስ ፈንታሁን ዝርዝር አለው። ኢትዮጵያ ዘርፈ ብዙ ብዝሃነት ያላትና የረጅም ጊዜ ታሪክ ባለቤት የሆነች ሀገር ናት። ይሁንና በታሪክ ሂደት ውስጥ የተፈጠሩ አንዳንድ የፖለቲካና ማህበራዊ ልዩነቶችን በማረም በሀገር ግንባታ ሂደት ላይ የጋራ መግባባትን መፍጠር ለሀገር ህልውና ወሳኝ መሆኑ እርግጥ ነው። በተለይም ጠንካራ ብሔራዊ አንድነትን በመፍጠር የሀገርን ብሔራዊ ጥቅም ለማስከበር የወል ትርክት መገንባት ይግድ ይላል። የተበታተኑና የማይግባቡ ትርክቶችን ወደ አንድ የጋራ ማዕቀፍ ማምጣት ለብሔራዊ አንድነት መጠናከርና ለብሔራዊ ጥቅም መከበር ያለው ሚና ከፍተኛ ነው። የጋራ ማንነቶች እንዲኖረን የሚያደርግበት ሁኔታ ነው ያለው። ሁለተኛ ወጣቱ ወደፊት ተስፋ ኖሮት ደግሞ አገሩን ወደፊት የሚፈልጋትን ኢትዮጵያ በጋራ የመገንባትን ሁኔታ የሚያሳካ ጉዳይ ነው።
እንዲሁም ደግሞ የተለያዩ ካሁን በፊት የነበሩ ቁርሾችን ቁስሎችን የሚያክምና ወደ አንድነት የሚያመጣ ነው ብዬ ነው ማስቀመጥ የምፈልገው። የወል ትርክት ፋይዳው ለአንድነትና ለሰላም ብቻ ተብሎ የሚገደብ አይደለም። ሀገራት በልማትና በኢኮኖሚ ብልጽግና ወደፊት ሊራመዱ የሚችሉት ዜጎቻቸው በሀገራቸው የትናንት ታሪክ፣ የዛሬ ሁኔታና የነገ ራዕይ ላይ ተቀራራቢ እይታ ሲኖራቸው ነው። በመሆኑም ብሔራዊ መግባባትን የሚፈጥር ትርክት መገንባት ለሀገራዊ የልማት ፕሮጀክቶች ስኬትና ለአጠቃላይ ሀገራዊ እድገት እንደ ትልቅ ግብዓት ይወሰዳል። ያለ ጋራ ትርክት የሚመጣ ልማት ዘላቂነቱ አጠራጣሪ በመሆኑ በትውልዶች መካከል ቅብብሎች ለመፍጠር ይህ የጋራ እውነት ቁልፍ መሳሪያ ነው። አንዱ ሌላውን ሳይጋፋ ወይም አንዱ ሌላውን ሳይጫን በመተሳሰብ ላይ አንደርስታንድ በመደራረግ ይሄ ህዝብ አብሮ መኖር የሚችል ከየትም የመጣ ስላልሆነ ቋንቋው ስለተለየ በሃይማኖት ምናልባት በርካታ ሃይማኖቶች እዚህ ሀገር ውስጥ ስላሉ ብቻ መጠላላት አይገባም፣ መገፋፋት አይገባም። አገር የጋራ ነው። አገር የሁላችንም ናት። አንዱን አቅርቦ አንዱን የማራቅ ነገር ካለ አገር ሊገነባ አይችልም። ህዝብ በጋራ ሊኖር አይችልም። ኢትዮጵያውያኖች በማንኛውም አይነት መልኩ ልንጣጠል የምንችል ህዝቦች አይደለንም። በሃይማኖትም የተለያዩ ብሔረሰቦች ቢኖርም አንድ ሃይማኖት ያሉን አሉ። የተለያዩ ባህልም ቢኖረን ባህላችን የሚያገናኛል። ስትወያይ ባህልህን፣ ቋንቋህን የመከባበር ሁኔታ አንዱ አንዱን አክብሮ የሃይማኖትም አክብሮ የሚሄድበት ከሆነ የጋራ ሀገር መገንባት እንችላለን። በሌላ በኩል የጋራ ማንነትንና ፍላጎትን መሰረት ያደረገ ትርክት ለሉዓላዊነት መጠበቅ ያለውን አስተዋጽኦ ምሁራን ያነሳሉ። አንድ ህዝብ በጋራ ማንነቱ ሲኮራና የጋራ ፍላጎቱን ሲያውቅ የሀገሩን ብሔራዊ ጥቅም አሳልፎ ላለመስጠት ይተባበራል። የጋራ ማንነት ሲጠናከር የጋራ ደህንነት ስጋቶችን በጋራ ለመመከትና የሀገርን ጥቅም በዓለም አቀፍ መድረክ ለማስከበር የሚያስችል አቅም ይፈጥራል። የጋራ ማንነትና የጋራ ፍላጎት በተጠናከረ ሰዓት በውጭም ትከበራለህ፣ በሀገር ውስጥም ደግሞ ልክ እንደዛ ነው። ምክንያቱም የጋራ ትርክት ከሌለን ጥላቶች መግቢያ ይሆናል። ለምሳሌ አፋር ተበድለሃል አንተ ብሎ የሚያነሱ አካላቶች እኛና ሌሎችን የማጋጨት የሚፈልጉ አካላቶች መንገድ ይከፍታል። ይሄ ነጠላ ትርክት የሚባል የጋራ ትርክቶችን መገንባት ለሀገራችን ሰላም፣ ዲሞክራሲ፣ እድገት በጣም ወሳኝ የሆነ ነው። ከዛም ውጭ ደግሞ የጋራ ማንነትን ስንገነባ ኢትዮጵያዊነትን ከፍ ማድረግ ነው። ከተለያዩ አቅጣጫዎች የሚነሱና የሚቃረኑ ትርክቶችን በማድረቅ ሁሉንም ኢትዮጵያዊ ሊያስማማ የሚችል የወል ትርክት መገንባት የቅንጦት ጉዳይ ሳይሆን የህልውና ጉዳይ መሆኑም ለዚህ ነው። እንዲህ አይነቱ ትርክት የውስጥ ሰላምን ከማረጋገጥ ባለፈ ኢትዮጵያ በዓለም አቀፍ ደረጃ ያላትን ተቀባይነትና ብሔራዊ ጥቅሟን ለማስጠበቅ ትልቅ አቅም እንደሚፈጥር ተጠቁሟል። በአማራ ክልል ከ4.3 ሚሊዮን በላይ ተማሪዎች ትምህርታቸውን እየተከታተሉ መሆናቸውን የክልሉ ትምህርት ቢሮ ገለጸ። በክልሉ ባለፉት 6 ወራት ከ317 ሺህ በላይ ተማሪዎች የምገባ ፕሮግራም ተጠቃሚ ማድረግ መቻሉም ተገልጿል። ሳሙኤል ወርቃየው ዝርዝሩን ያቀርበዋል። በአማራ ክልል ባለፉት 2 ዓመታት በጸጥታ ችግሩ ከትምህርት ውጭ ሆነው የቆዩ ተማሪዎች በተያዘው የ2018 የትምህርት ዘመን ወደ ትምህርት ገበታቸው ይመለሱ ዘንድ ሰፊ ርብርብ ሲደረግ ቆይቷል። በዚህም በተለያዩ አካባቢዎች ከባለፉት ዓመታት አንጻር መሻሻሎች መታየታቸው ተገልጿል። ተማሪዎች እንደሚያነሱትም በክልሉ የታየውን አንጻራዊ ሰላም በመጠቀም ወደ ትምህርት ገበታቸው እየተመለሱ መሆናቸውን ተናግረዋል። በፊት ላይ አሁን ኖርማል 2017 የተጀመረ ሰዓት ላይ ይህን ታክል ተማሪ ራሱ አይገኝም ነበረ። ቤተሰብም አይሰድም ነበር። አሁን ላይ ግን ቤተሰብ ሁሉ ፈቃደኛ ሆኖ ምናምን የሚሰደው እና በጣም ሁሉም ወላጅም ልጅም ተማሪም ሁሉም ደስ ብሎታል። ሌላ ቦታ ያሉትም አሁን እየተመለሱ እየመጡ ነው። ሌላ ቦታ ሰላም ሲሆን ተመልሰው እየመጡ ነው። አሁን ተማሪው ሙሉ ነው። በፊት ባንድ ክፍል 16 5 ነው ተማረናል። አሁን ግን በጣም ብዙ ነው። 50 ምናምን ሆነ። በክልሉ በትምህርት ዘመኑ ከ7.4 ሚሊዮን በላይ ተማሪዎችን መዝግበው ለማስተማር የታቀደ ቢሆንም ባለፉት 6 ወራት ውስጥ ተመዝግበው ትምህርታቸውን እየተከታተሉ የሚገኙ ተማሪዎች ቁጥር 4.3 ሚሊዮን መሆኑን በሰጡት መግለጫ የተናገሩት ደግሞ የክልሉ ትምህርት ቢሮ የሕዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን ናቸው። ይህ ቁጥር ከባለፉት ዓመታት አንጻር መሻሻሎች ቢኖሩትም ገና ሰፊ ስራ የሚጠይቅ መሆኑንም ተናግረዋል። ወደ 4.3 ሚሊዮን ተማሪዎችን መዝግበናል። የዕቅዳችንን 59% አሳክተናል። አሁን ብዙ መሻሻሎች አሉ። ባለፉት 2 ዓመታት 40% ላይ ነበር ተሳትፏችን የነበረው።
አሁን ከዚያ ተሸሽሎ 59% ደርሰናል። ያ ማለት ከ4 ሚሊዮን በላይ ተማሪዎች ትምህርት ገበታ ላይ ነው ያሉት። ይሄ ማለት በምዝገባ ሂደታቸው በጣም መሻሻል አለ ማለት ነው። ብዙ ትምህርት ቤቶች ተከፍተው አገልግሎት እየሰጡ ነው። አሁንም ግን ተከፍተው አገልግሎት የማይሰጡ ትምህርት ቤቶች አሉ። ተማሪዎችን ወደ ትምህርታቸው እንዲመለሱ ከሚሰሩ ስራዎች ጎን ለጎንም የትምህርት ጥራት ለማሻሻል በትኩረት እየተሰራ ነው ያሉት አቶ ጌታቸው ከነዚህም ውስጥ አስፈላጊ የትምህርት ቁሳቁሶችን የማሟላት ስራዎች ባለፉት ወራት ሲሰሩ መቆየታቸውን ገልጸዋል። የተማሪዎች ምገባ መርሃ ግብርን የማስፋት ስራዎችም በዘርፉ የተሰጡ የትኩረት መስኮች ናቸው። የተማሪ ምገባን በልዩ ንቅናቄ ለማስጀመር የክልሉ መንግስትም ከፍተኛ የሆነ ብር መድቧል። ወደ 500 ሚሊዮን ብር የሚጠጋ የክልሉ መንግስት በየት መድቦ ስራ እየተሰራ ነው። ሌሎች ከአጋር ድርጅቶችም በወረዳና በከተማ አስተዳደር ደረጃም የተያዘ በጀት አለ። ከዚህ አኳያ ይህን ኢኒሼቲቭ በተሟላ መንገድ ለመፈጸም ወደ 2.8 ሚሊዮን ተማሪዎች እናስመግባለን ብለን አቅደን በ6 ወሩ ደግሞ 909,855 ተማሪዎችን ለመመገብ ታቅዶ 317,500 ተማሪዎችን የዚህ የምገባ ተጠቃሚ ማድረግ ችለናል። ይሄ ከአመቱ እቅድ አኳያ ገና ብዙ መስራት አለብን። ከ6 ወሩ አኳያ ተስፋ ሰጪ ነው፣ ግን ይህን ስራ አሁንም አጠናክረን መቀጠል አለብን። በክልሉ በግንባታ ሂደት የሚገኙ 3 ልዩ አዳሪ ትምህርት ቤቶች ማለትም የሰቆጣ፣ የደብረ ታቦርና የፍኖተ ሰላም ልዩ አዳሪ ትምህርት ቤቶችን በወቅቱ በማጠናቀቅ በቀጣዩ 2019 የትምህርት ዘመን ለአገልግሎት ክፍት ለማድረግ እየተሰራ መሆኑም የተገለጸ ሲሆን ቅድመ መደበኛ ትምህርት ቤቶችን የማስፋት ስራዎችም እየተከናወኑ ነው ተብሏል። በቀበሌ አንድ ቅድመ አንደኛ ደረጃ ትምህርት ቤት የመገንባት ኢኒሼቲቭ ይዘን እየሰራን ያለን። ከዚህ አኳያ እስካሁን 145 ቅድመ አንደኛ ደረጃ ትምህርት ቤቶች መገንባት ችለዋል። ቅድመ አንደኛ ደረጃ ትምህርት ቤቶች በተለይ የትምህርትን በጽኑ መሰረት ላይ በማነጽ ረገድ ከፍተኛ የሆነ ፋይዳ አላቸው። ቅድመ አንደኛ ደረጃ ትምህርት ቤቶችን ማስፋፋት ቀጣይ አንደኛ ክፍል የሚገቡ ተማሪዎችን ውጤታማ እንዲሆኑ በማድረግ ረገድ ከፍተኛ ሚና አላቸውና ይህን ኢኒሼቲቭም ለመተግበር ሰፊ እንቅስቃሴ እያደረግን ያለን። በመደበኛ ትምህርት ቤቶች ያሉ የቅድመ አንደኛ ደረጃ ትምህርት ቤቶችን ራሳቸውን እንዲችሉ እርሳነ መምህር እንዲመደብላቸው በማድረግ ረገድ ይህን ኢኒሼቲቭም ወደ 70 ትምህርት ቤቶች ራሳቸውን እንዲችሉ የማድረግ ስራ ሰርተናል። በክልሉ ወደ ትምህርት ገበታቸው ያልተመለሱ ተማሪዎች እንዲመለሱ በጋራ መስራት ይገባል ያሉት የህዝብ ግንኙነት ኃላፊው፣ በዚህም የትምህርት ማህበረሰቡና ወላጆችን ጨምሮ ሁሉም ርብርብ ሊያደርግ እንደሚገባም ተጠይቋል። ኢትዮ ቴሌኮም በ2018 በጀት ዓመት በ6 ወራት ውስጥ 85 ቢሊዮን ብር ገቢ ማግኘቱን አስታወቀም። ኩባንያው የ2018 በጀት ዓመት የ6 ወራት አፈጻጸም ሪፖርት አቅርቧል። አሚር ጌቱ። ኢትዮ ቴሌኮም የ2018 በጀት ዓመት የ6 ወራት አፈጻጸም የሥራ ሪፖርቱን አቅርበዋል። የኢትዮ ቴሌኮም ዋና ሥራ አስፈጻሚ ፍሬሕይወት ታምሩ ተቋሙ ባለፉት 6 ወራት በተለያዩ የአገልግሎት ዘርፎች ውጤታማ ስራ ማከናወኑን ገልጸዋል። ኢትዮ ቴሌኮም ባከናወናቸው ዘርፈ ብዙ ተግባራት በ6 ወር ውስጥ 85 ቢሊዮን ብር ገቢ ያገኘ ሲሆን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ23 ቢሊዮን ብር ብልጫ ያለው ገቢ መገኘቱን ዋና ስራ አስፈጻሚዋ ገልጸዋል። በ6 ወሩ 85 ቢሊዮን ኢትዮጵያ ብር ሬቬኒው ጀነሬት አድርገናል ማለት ነው። ይሄ ከቅዳችን አንጻር 81 በመቶ ያሳካንበት ሲሆን ከባለፈው በጀት ዓመት አንጻር ስናየው ደግሞ 37 በመቶ እድገት አስመዝግቧል ማለት ነው። ይሄ ምን ማለት ነው ካልን ወደ 23 ቢሊዮን የሚሆን የኢትዮጵያ ብር ከባለፈው ተመሳሳይ ወቅት ጋር ሲነጻጸር ጭማሪ ያሳየበት ወይም እድገት ያሳየበት ማለት ነው። በፈረንጆቹ እስከ 2028 ለ3 ዓመታት የሚተገበር 6 ዋና ዋና ግቦች ያሉት ኔክስት ሆራይዘን የተሰኘ ስትራቴጂክ እቅድ ነድፎ እየሰራ ይገኛልን ብለዋል ዋና ስራ አስፈጻሚዋ። በዚህ ጉዟችን በርካታ አዳዲስ የዲጂታል ሶሉሽኖችን እያቀረብን ነው የምንገኘው ማለት ነው። ባለፈው 6 ወሩም እንደዚሁ ይሄ ተጠናክሮ የቀጠለበት ነው። ይሄ ጉዞ በኢትዮጵያ የዲጂታል ትራንስፎርሜሽን ወሳኝ ሚና እየተጫወተ ያለ እንደመሆኑ ይህንን ተሞክሮ ደግሞ ወደ ሌሎች ሀገራትም የምናወጣበትን ስትራቴጂያችንን ቀርጸን የ3 ዓመት ስትራቴጂ ተግባራዊ እያደረግን ነው ማለት ነው። የቴሌብር ተጠቃሚዎች ቁጥር 58.6 ሚሊዮን መድረሱን የገለጹት ስራ አስፈጻሚዋ ባለፉት 6 ወራት በቴሌብር አማካኝነት 1.94 ትሪሊዮን ብር ዝውውር መፈጸሙን ገልጸዋል። ቴሌብር አጠቃላይ ከተጀመረበት ጊዜ የደንበኞቹ ቁጥር 58 ሚሊዮን ደርሷል። እንደዚሁም ከተጀመረበት ጊዜ ጀምሮ ማለት ነው 6.8 ትሪሊዮን የኢትዮጵያ ብር ትራንዛክት አድርጓል። በ6 ወሩ ብቻ እንደምታዩት ማለት ነው 1.9 ትሪሊዮን
ትራንዛክሽን ኢትዮጵያ ብር ማለት ነው በቴሌ ብር ተስተናግዷል ማለት ነው። ይሄ በከፍተኛ ሁኔታ እንግዲህ እንትኑ የጨመረ እንዳለ ትራንዛክሽኑ ጨመረ ማለት ለዲጂታል ኢኮኖሚ ያለን ግንዛቤ መጨመር እንደዚሁም የተጠቃሚዎች ቁጥር ማደግ ለዚህ ባህላችን የተቀየረ ያደገ መምጣቱን በእጅጉ የሚያሳይ ነው ማለት ነው። ኩባንያው ባለፉት 6 ወራት ወጪ ቆጣቢ ስራዎችን በመከወን 4.1 ቢሊዮን ብር ማዳን መቻሉንም ስራ አስፈጻሚዋ አብራርተዋል። በ6 ወራት ውስጥ ለተጨማሪ 133 ከተሞች የ4G ኔትወርክ ሽፋን በማዳረስ በመላው ኢትዮጵያ የ4G ኔትወርክ ሽፋኑን ወደ 1069 ከተሞች ማሳደግ እንደተቻለም ተገልጸዋል። አሁን ላይ የኢትዮ ቴሌኮም አጠቃላይ የደንበኞች ቁጥር 87.1 ሚሊዮን መድረሱም ተጠቁሟል። 4500 ተሳታፊዎች የሚታደሙበት የመጀመሪያውን ሀገራዊ ጉባኤ ለማከናወን ዝግጅት ላይ መሆናቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናገሩ። ሀገራዊ ምክክሩ በአንኳር ሀገራዊ ጉዳዮች ላይ መግባባት ለመፍጠር ያግዛል። ሪፖርተራችን ሞላ ለማየሁ ተጨማሪውን ያቀርበዋል። ህብረ ብሔራዊት ኢትዮጵያ ካሏት ሰፊ ጸጋዎችና ተዛምዶች ይልቅ ጥቂት ልዩነቶች የግጭት መነሻ ሆነው ቆይተዋል። በየዘመናቱ ይህንን በህዝቦች መካከል ያለውን አብሮነት ለመበጠስ የሰሩ ኃይሎች የፈጠሩት ቅራኔዎችና ለመግባባቶች በጊዜ ሂደት እየተዳፈኑ ግን መፍትሄ ሳያገኙ ቀጥለዋል። ይህም እንደ ሀገር ብዙ ከትላንት የተሻገሩ ስብራቶችን በመፍጠር ዋጋ እያስከፈለ ይገኛል። በማያግባቡ ሀገራዊ ጉዳዮች ያሉ ልዩነቶችን በመቀራረብና በውይይት ተነጋግሮ ለመግባባት የተጀመረው ሀገራዊ ምክክር ጉዞ አዲስ የዲሞክራሲ ባህልና ልምምድ ይዞ የመጣ ጸጋ ነው ይላሉ የታሪክ ምሁሩ ፕሮፌሰር አህመድ ዘካሪያ። ይህ ምክር ለ130 ሚሊዮን ህዝብ በአጠቃላይ የመጣ ጸጋ ነው ማለት ነው። ችግራችንን ነክሰን አውጥተን መፍትሄ ጠቁመን አካሄድ መስርተን የወደፊቷን መጻኢ ኢትዮጵያ የበለጠ እንድንጠቀምባት የሚያደርገን ትልቁ መሳሪያ ነው። ባለፉት 3 ዓመት ከ5 ወር በስራ ላይ የሚገኘው ሀገራዊ የምክክር ኮሚሽን በ11 ክልሎችና 2 ከተማ አስተዳደሮች እንዲሁም በውጭ ከሚኖሩ ኢትዮጵያውያን ጋር የተሳታፊና የአጀንዳ ልየታዎችን አከናውኗል። 4500 ተሳታፊዎች የሚታደሙበት የመጀመሪያውን ሀገራዊ ጉባኤ ለማከናወን ዝግጅት ላይ መሆናቸውን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገልጸዋል። ይህ ቁጥር እጅግ ግዙፍ ነው። እንደዚህ ለ2 ቀን ለ3 ቀን ለ4 ቀን የሚደረግ ስብሰባ አይደለም የሚሆነው። ስለዚህ እነኚህ ተወካዮች ከመላው ሀገራችን ማንንም ማህበረሰብ ሳይተዉ ከውጭ ሀገር ጭምር መጥተው በጋራ ተሰብስበው የሀገራዊ ምክክር ኮሚሽን ምክር ቤት በሚያቀርበው አጀንዳ መሰረት ውይይት የሚያደርጉ የማህበረሰብ ክፍሎች ናቸውና ይህንን ሁሉ ሰው አምጥቶ እና በተገቢው መንገድ ተከባብረው እንዲነጋገሩ እንዲደማመጡና ወደ ምክር ሀሳብ እንዲደርሱ ማድረጉ አዲስ ባህል ነው ለኛ። በኢትዮጵያ ሰፊ የማያግባቡ ጉዳዮች ቢኖሩም በአንኳር ጉዳዮች ላይ ሀገራዊ ውይይት በማድረግ ለመግባባትና የበለጠ የሚያቀራርቡ አውዶችን ለማድረግ አሁንም ዜጎች ውይይቱን በተስፋ ይጠብቃሉ። ጉልበት ምንም ሊያደርግልን አይችልም። መጠፋፋት ምንም ሊያደርግልን አይችልም። ያ ውድመት ነው ያስከተለብን። ስለዚህ ከዚህ ነፃ በሆነ በሀሳብ ብቻ ለተግባቦት ሲባል፣ ለአንድነት ሲባል፣ ለመቻቻል፣ ለአብሮነት ሲባል ተወት የምናደርገው ነገር እና አንድ የሚያደርግን ነገር ደግሞ ጠንከር የምናደርግበት ነገር ተፈጥሮ ሁሉም ተሳታፊ መሆን አለባቸው። በመጀመሪያ ሀገራዊ ምክክር የተወሰኑ ኢሹዎች የተወሰኑ ጉዳዮች አንኳር የሆኑ ጉዳዮች መልስ የሚያገኙበት ስምምነት ላይ የሚደረስባቸው ሀገር አቀፍ ምክክር ነው። ስለዚህ ኢትዮጵያ ማትረፍ የምትችለው አንኳር የሆኑ በጣም ለረጅም ዘመናት የተጓተቱ አጀንዳዎቻችንን ተሰባስበን ተመካክረን መቀራረብ ላይ ማድረስ ነው ልታተርፍ የምትችለው። የትግራይ ክልል ውይይትን ካካሄደ በኋላ የመጀመሪያውን ሀገራዊ ጉባኤ ለማድረግ ቀጠሮ የያዘው ኮሚሽኑ በተመረጡ ጉዳዮች ውይይቱን ለማድረግ አሁንም አስቻይ ሁኔታዎችን ለመፍጠር እየሰራ ይገኛል። አሁን የዚህ ትግራይ ውጤታማ መሆን አለበት። እንግዲህ ትግራይ ውጤታማነት ተስፋ እያደረገን ነው። ምክንያቱም የጊዜያዊ መስተዳደሩ ፕሬዝዳንት መምጣት ትችላላችሁ ብሎናል። በተለይ የትግራይ አወቃቀር ደግሞ በደንብ ስትራክቸርድ ስርዓት ያለው ስለሆነና ቦታውም አንጻራዊ ሰላም ስላለው አክሰሰብል ወይም ደግሞ መሄድ መምጣት ስለሚቻል ያ ከዛ ያለው ግሪን ላይት ወይም የሰራ ፈቃድ የተሟላ ከሆነ በቶሎ ሰርቶ በቀጣዮቹ 2-3 ሳምንታት ስንኝ ስራዎች መስራት ከተቻለ
ሀገራዊ ምክክር ጉባኤውን መጥራት ይቻላል። እነኚህ ወሳኞች ናቸው አሁን የምናገራቸው ነገሮች። ባለፉት 42 ወራት የተለያዩ ስራዎችን ያከናወነው ኮሚሽኑ አሁንም ሀገራዊ የማጠቃለያ ውይይቱን ለማካሄድ ተደጋጋሚ ጥረቶች እያደረገ ይገኛል። በጥቁር አንበሳ የአየር ትርኢት ላይ ለተሳተፉና ድንቅ ብቃት ላሳዩ አብራሪዎች እውቅና ተሰጠም። የኢትዮጵያ አየር ኃይል የተመሰረተበትን 9ኛ ዓመት በዓል ምክንያት በማድረግ የአንበሶቹ ሰማይ በተሰኘው ደማቅ የአየር ትርኢት ላይ ተሳትፈው የላቀ ወታደራዊ ጥበብና ጀግነት ላሳዩ አብራሪዎች የእውቅናና የምስጋና መርሃ ግብር ተካሂዷል። በመርሃ ግብሩ ላይ የሀገሪቱን ሰማይ በጥበብና በጀግንነት ላደመቁት አብራሪዎች የፌዴሪ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ የሽልማትና የእውቅና ምስክር ወረቀት አበርክተዋል። ሌተናል ጄኔራል ይልማ መርዳሳ ባስተላለፉት መልእክት አብራሪዎቹ ያሳዩት የላቀ ጥበብ ከተራ ወታደራዊ ትርኢት ባለፈ የተቋሙን የቴክኖሎጂ የበላይነትና ሁለንተናዊ ዝግጁነት ለዓለም ያስመሰከረ መሆኑን ገልጸዋል። ከተቋማችን አልፎም ኢትዮጵያን አኩርታቸዋል፣ የአየር ኃይልን የማድረግ አቅም በተግባር አረጋግጣቸዋል ሲሉም አብራሪዎቹን አወድሰዋል። የተሰጠው እውቅናም አብራሪዎች ለሀገር ሉዓላዊነት ለሚያደርጉት ተጋድሎ ክብር ለመስጠት ለቀጣዩ የአየር ኃይል ትውልድ የሞራል መነሳሳትን ለመፍጠር እንደዚሁም የሀገርን የአየር የበላይነት ለማረጋገጥ የሚደረገውን ጥረት ለማጠናከር ያለመ መሆኑ ተገልጿል። ኢትዮጵያ በድሮን ቴክኖሎጂ በዓለም ከቀዳሚዎቹ ተርታ መሰለፍ የሚያስችላትን ስራዎች እያከናወነች ትገኛለች። ባለፈው ዓመት በጠቅላይ ሚኒስትር አብይ አህመድ የተመረቀው የስካይዊን ኤሮኖቲክ ኢንዱስትሪ ለሲቪል እንዲሁም ወታደራዊ አገልግሎቶች መዋል የሚችሉ ድሮኖችን እያመረተ ይገኛል። የጠላት ድሮኖችን በመለየት ከጥቅም ውጪ ማድረግ የሚችሉ ድሮኖችንና ስርዓቶችን በማምረት የኢትዮጵያን ወታደራዊ አቅም ማጠናከር የሚያስችሉ ስራዎችን እያከናወነ ነው። ወንደሰን አፈወርቅ ዝርዝሩን ያቀርበዋል። አሁን ላይ በተለይም በወታደራዊ መስክ በጣም ውስብስብ የሚባሉ ቴክኖሎጂዎች በስፋት እየታዩ የሚገኝበት ሰዓት ላይ እንገኛለን። ለመሆኑ ኢትዮጵያ በተለይ በድሮን ቴክኖሎጂ ወይም በሰው አልባ ቴክኖሎጂው ዘርፍ ምን ላይ ነው የምትገኘው የሚለውን ወደ እናንተ ልናደርስ ነው። አብራችሁ ቆዩ። የምትመለከቷቸው የድሮን ቴክኖሎጂ ውጤቶች እንግዲህ ኢትዮጵያ ውስጥ የተመረቱ ናቸው። ስካይዊን ኤሮኖቲክስ ኢንዱስትሪ የተባለ የሚጠራ አንድ ድርጅት አለ ኢትዮጵያ ውስጥ። በተለይ በዋናነት የድሮን ስርዓቶችን ለማምረት ታሳቢ ተደርጎ የተቋቋመ ነው። አምና ማለትም በ2017 ዓ.ም በጠቅላይ ሚኒስትር አብይ አህመድ ተመርቆ እንግዲህ እየሰራ የሚገኝ ነውና የተለያዩ የድሮን ቴክኖሎጂ ውጤቶችን እያመረተ ነው የሚገኘው። እዚህ ጋር የምትመለከቱት ድሮን እንግዲህ በተለይ በወታደራዊ መስክ እንዲሁም ደግሞ ለሲቪል ግልጋሎቶች መዋል የሚችል ነው። ይህ የድሮን ቴክኖሎጂ እንግዲህ የኤሌክትሪክ ኃይልን በመጠቀም እንዲሁም ደግሞ ነዳጅን በመጠቀም ለረጅም ሰዓታት መብረር የሚችል ነው። እንደሰማሁት ከሆነ እስከ 7 ሰዓት ገደማ መብረር ይችላል። እንግዲህ ለሲቪል አገልግሎት ከዛ በተጨማሪነትም ለወታደራዊ አገልግሎት መዋል ይችላል ማለት ነው። ለካርታ ስራዎች፣ ለአረም ቁጥጥር በተለይ በዚህ በግብርናውም ዘርፍ ሰፋፊ አገልግሎቶችን መስጠት የሚችል ነው። በወታደራዊ መስክ ደግሞ በተለይ የድንበር ላይ ቁጥጥርን ለማድረግ ከዛ በተጨማሪነት ይሄ የአሰሳ ስራዎችን ለመስራት እንዲሁ አገልግሎት ላይ የሚውል ነው ማለት ነው። ስለዚህ ይሄ ድሮን ኢትዮጵያ ውስጥ የተመረተ ድሮን ነው። ያው ድሮኖች እንግዲህ ለተለያዩ አገልግሎቶች ይውላሉ። የወዳጅ ናቸው ወይስ የጠላት የሚለው ዲቴክት ይደረጋል ማለት ነው። እዚህ ጋር የምታዩቸው አነስተኛ መሳሪያዎች አሉ። በእነዚህ የልየታ ስራ ይሰራል ማለት ነው። ከዛ በኋላ እንግዲህ በእነዚህ በመጠቀም ድሮኖቹን ከጥቅም ውጪ ማድረግ ይቻላል። እንግዲህ እነዚህ በቀላሉ በእጅ የሚያዙ የድሮን በተለይ ጠላት ድሮኖችን ለመለየት እንዲሁም ደግሞ አስፈላጊ ሆኖ ሲገኝ ከጥቅም ውጪ ለማድረግ ጥቅም ላይ መዋል የሚችሉ ናቸው። እንደምትመለከቱት በእጅ ይዞ መንቀሳቀስ ይቻላል። በቀላሉ እርምጃዎችን ለመውሰድ ይቻላል ማለት ነው። ነገር ግን እዚህ ጋር ስክሪኑ ላይ እንደምንመለከተው እንግዲህ በመኪና ላይ ተገጥሞ
በተለይ የጠላት ድሮኖችን መለየት እንዲሁም ደግሞ እርምጃ መውሰድ እና ከጥቅም ውጪ ማድረግ የሚያስችል በተመሳሳይ መልኩ በመኪና ላይ የሚገጠም ቴክኖሎጂም ጭምር በኢትዮጵያ እየተመረተ ነው። ዓለማችን ላይ አሁን ላይ የሚደረጉ ጦርነቶች ወሰብሰብ እያሉ ነው የመጡት። በተለይ በድሮን ቴክኖሎጂ የሚደረገው ውጊያ በጣም የተወሳሰበ ደረጃ ላይ ደርሷል ማለት እንችላለን። እንግዲህ ለዚህም በጣም መዘጋጀት ያስፈልጋል እና በተለይ የአጥፍቶ ጠፊ የሚባሉ ድሮኖች አሉ፣ የካሚካዝ ድሮንስ የምንላቸው። እነዚህ ድሮኖች እንግዲህ በአነስተኛ ወጪ ተሰርተው ትልቅ ጥፋትን በጠላት ላይ ማድረስ የሚችሉ ናቸው። ስካይዊን ኤሮኖቲክ እንግዲህ እነዚህን ድሮኖች በስፋት የማምረቱን ስራ እየሰራ ነው የሚገኘው። የተለያዩ የጠላት መገኛ ቦታዎች ላይ ራሳቸውን በማጋጨት ወይም ደግሞ ራሳቸውን በማጥፋት እንግዲህ አሻራቸውም እንዳይገኝ በማድረግ ቴክኖሎጂውንም ሌሎች እንዳይቀዱት ማድረግ የሚያስችል እጅግ ትልቅ ቴክኖሎጂ ነው ብሎ ማንሳት ይቻላል። ኢትዮጵያ እንግዲህ በድሮን ቴክኖሎጂ ከቀዳሚዎቹ ተርታ ለመሰለፍ የተለያዩ ስራዎችን እየሰራች ትገኛለች። በተለይ ከራስም አልፎ በቀጠናው ላይ ሰፋፊ ስራዎችን መስራት የሚያስችሏትን ስራዎች ነው እየሰራች የምትገኘው። በተለይ በዘርፉ የሰው ኃይል አቅምንም በእጅጉ ማሳደግ ያስፈልጋልና የኢትዮጵያ የድሮን አካዳሚ እንግዲህ ለመጀመሪያ ጊዜ በኢትዮጵያ ምድር ተቋቁሟል ማለት ነው። ይህ እውን እንዲሆን ያደረገው ደግሞ ስካይዊን ኤሮኖቲክስ ኢንዱስትሪስ ነው ማለት ነው። ስለዚህ በቀጣይነት በዘርፉ ትልቅ አቅም ያላቸው በርካቶችን እንመለከታለን ብለን እናስባለን። የዲጂታል መታወቂያ በተለያዩ ርቀቶች የዓለም ሪከርድ ባለቤት የሆነውን አትሌት ቀነኒሳ በቀለን የፋይዳ ዲጂታል መታወቂያ ብራንድ አምባሳደር አደረገ። ማስተባበሪያውም የዲጂታል መታወቂያውን ለሁሉም ለማድረስ ማቀዱ የሚታወስ ነው። ይህንን ግብ ለማድረስም ታዋቂና በሕዝብ ዘንድ ተቀባይነት ያለው የብራንድ አምባሳደር መሰየም አስፈላጊ ሆኖ በመገኘቱና አትሌት ቀነኒሳም የብራንድ አምባሳደር መደረጉን የብሔራዊ መታወቂያ ፕሮግራም ዋና አስተባባሪ አቶ ዮዳሄ አርያ ስላሴ ተናግረዋል። ሀገራዊ ፋይዳ ላለው ፕሮጀክት ብራንድ አምባሳደር ሆኜ በመመረጤ ክብር ይሰማኛል ሲልም አትሌት ቀነኒሳ በቀለ ተናግሯል። የፋይዳ አምባሳደር አትሌት ቀነኒሳ በቀለ በአምባሳደርነት ቆይታው የተለያዩ የቴሌቪዥን፣ የማህበራዊ ሚዲያ፣ የቢልቦርድ ማስታወቂያዎች ላይ መሳተፍና የተለያዩ ኩነቶች ላይ በመገኘት ፋይዳ ዲጂታል መታወቂያን በተመለከተ የማስተዋወቅ ተግባራትን እንደሚያከናውን ይጠበቃል። ብሔራዊ መታወቂያ ፕሮግራም የፋይዳ አምባሳደር ይፋዊ ስራ ማስጀመሪያ መርሃ ግብርን አካሂዷል። በማዕድን ዘርፍ የመደመር መንግስት እሳቤ የኢትዮጵያ የማዕድን እምቅ አቅም፣ የዘርፉ እድሎችና እስካሁን የተገኙ ውጤቶች የነገው የአዲስ ቀን የዜና መሰናዶ የአጀንዳ ጉዳያችን ነው። ኢትዮጵያ ያላትን እምቅ የማዕድን ሀብት ወደ ኢኮኖሚ እሴት ለመቀየር የምታደርገው ጥረት ተጨባጭ ውጤት እያመጣ ነው። የመደመር መንግስት ዘርፉን ከአምስቱ የኢኮኖሚ ምሰሶች አንዱ አድርጎ መቀረጹ ከገቢ ምንጭነት ባለፈ ለሀገር ሉዓላዊነትና ለኢንዱስትሪ እድገት ትልቅ አቅም እየሆነ ነው። ይህ ሀብትን የመለየትና ከፖሊሲ ጋር የማስማማት ስራ በዘርፉ ያለውን ኢንቨስትመንት ከመቼውም ጊዜ በላይ እንዲያድግ አድርጎታል። ኢቲቪ በነገው የአዲስ ቀን መሰናዶ ይህን ያልተነካ ሀብት ምን ያህል መጠቀም ይገባል የሚለውን ጉዳይ ይዘን እንጠብቃችኋለን። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታም እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ይዘን እንጠብቃችኋለን። አዲስ ቀን አዲስ ቀን በኢትዮጵያ ቴሌቪዥን ብቻ ጠብቃችሁ እንድትከታተሉት ከወዲሁ እንጋብዛችኋለን። አሁን ደግሞ በቀጣይ የአየር ትንበያ መረጃን እንከታተላለን። ኃይሉ ነገሰ ስቱዲዮ ደርሷል። እንደምናመሸ እንዴት አመሸ ሰለሞን? አመሰግናለሁ። በዛሬው ዕለት በደቡብ ምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። በነገው ዕለት በሰሜን ምዕራብ በመካከለኛውና በምስራቅ የሀገራችን አካባቢዎች ላይ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ ይስተዋልባቸዋል። ከዚሁም ጋር ተያይዞ በደቡብ ከፍተኛ ስፍራዎችና በምስራቅ የሀገራችን አካባቢዎች ላይ የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች ነው እንደሚመዘገብ ሀዛዊ የትንበያ መረጃዎቻችን ይጠቁማሉ። በሌላ በኩል በደቡብና በደቡብ ምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ይኖራቸዋል።
ስለሆነም በጅማ የም ልዩ ዞንና በከምባታ ዞኖች ላይ በጥቂት ስፍራዎቻቸው ላይ ቀላል መጠን ያለው ዝናብ ይኖራቸዋል። በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ነቀምቴ፣ ጅማ፣ ጋምቤላ ዳመናማ፣ በባህር ዳር ፀሐያማ፣ በጎሬ፣ በቡሌ ሆራ፣ በመቀሌ ዳመናማ፣ በአዳማ ፀሐያማ፣ በተመሳሳይ በሰመራና ሐረር ፀሐያማ የአየር ሁኔታ የሚኖራቸው ሲሆን በሞያሌና አምቦ ዳመናማ የአየር ሁኔታ ይኖራል። በአዲስ አበባ በቀጣዮቹ 2 ቀናት ዳመናማ የአየር ሁኔታ የሚኖር ሲሆን ጥር 24 ቀላል መጠን ያለው ዝናብ ይኖራል። ተመልካቾቻችን ለበለጠ መረጃ የኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። ሰለሞን አመሰግናለሁ። እኔም በጣም አመሰግናለሁ ሰለሞን። ከኢትዮጵያ ቴሌቪዥን ኢቲቪ 57 በምዕራፍ 1 የተዘጋጁት መረጃዎቻችን እነዚሁ ናቸው። ከኛ ጋር ስለሆናችሁ ከልብ እናመሰግናለን። በምዕራፍ 2 ደግሞ የቢዝነስና የስፖርት ዘገባዎችን አካተን የምንመለስ ይሆናል። በያላችሁበት ጤና ይስጥልን።